ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ማይክሮሶፍት ኤክሴል ላይ 397 በላይ ቪዲዮዎችን ሰርቼላችሁ ነበር። እዚህ ጋር የምታዩዋቸው ፉል ኮርሶችን ጨምሮ ማለት ነው። በዛሬው ቪዲዮ ደግሞ የምናደርገው ምንድነው በቀጥታ ለስራ የሚያገለግሉን ወይም ደግሞ ልናውቃቸው የሚገቡ 50 ጥያቄዎችን እየሰራናቸው እንሄዳለን ማለት ነው። ፕራክቲካል በሆነ ሁኔታ ነው እየሰራን የምንሄደው። ስለዚህ ጀማሪ ልትሆኑ ትችላላችሁ፣ መካከለኛ ላይ ያላችሁ ከመጀመሪያው እስከ መጨረሻው ያለውን ነገር ለመመልከት እንሞክራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለመከታተል እንዲመቻችሁ ጥያቄዎቹን እዚህ ፓወርፖይንት ላይ ያየናቸው፣ አሰራሩን ደግሞ እንዳልኳችሁ በተግባር ስለሆነ የምንመለከተው ቀጥታ ኤክሴል ከፍቼ ሁሉንም እየሰራውላችሁ እሄዳለሁ ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ነው። እንዴት አድርገን አዲስ ወርክቡክ ክሬት እናደርጋለን ነው። በጣም ቀላል ነው ስቴፑ። መጀመሪያ ፋይል ትላላችሁ፣ ከዛ ኒው፣ ከዛ በኋላ ብላንክ ወርክቡክ ብላችሁ መክፈት ይቻላል ማለት ነው። እንዳልኳችሁ ከቀላሎቹ እየጀመርን ከፍ ወዳለው እየሄድን እንሄዳለን ማለት ነው። ስለዚህ አሁን ማይክሮሶፍት ኤክሴል እዚህ ጋር አለ፣ ከፍተዋለሁ። እናንተ ጋር የተለያየ ቦታ ሊኖራችሁ ይችላል። ከዛ እዚህ ጋር ብላንክ ወርክቡክ ይላል። ላው ላይ ክሊክ ስናደርግ በቀጥታ ይከፈታል ማለት ነው። ስለዚህ የመጀመሪያ ወርክ ቡካችንን ከፈትን። እንደምታዩት ከላይ ስሙ ቡክ ዋን ብሎ ይጀምራል ማለት ነው። ሁለተኛ ደግሞ ክሬት ያደረግነውን ወርክ ቡክ እንዴት አድርገን ሴቭ እናደርጋለን ነው። ስለዚህ በቀጥታውን ፋይል ጋር ትሄዳላችሁ። ከዛ ሴቭ ወይም ሴቭ አስ ብላችሁ ሴቭ ማድረግ ይቻላል። ደስ ያላችሁ ቦታ ላይ ፎልደር መፍጠር ትችላላችሁ። ከዛ በኋላ ስም ሰጣችሁ ሴቭ ማድረግ ይቻላል። ስለዚህ አሁንም ኤክሴላችን ላይ እንምጣ። ሴቭ ለማድረግ ፋይል እዚህ ጋር እንመጣለን። ከዛ ሴቫስ የመጀመሪያችን ስለሆነ ሴቫስ ነው የምንለው። ዚስ ፒሲ ደስ ያላችሁ ቦታ ላይ ማስቀመጥ ይቻላል። ለምሳሌ ዶክመንት የሚለው ጋር ላስቀምጠው። ከዛ በኋላ ስም ልስጠው። ለምሳሌ እዚህ ጋር እኔ እንደዚህ አይነት ስም ሰጥቼዋለሁ። እናንተ ማንኛውንም ስም መስጠት ይቻላል። ከዛ ሴቭ ትላላችሁ። ከላይም ስሙ ይቀየራል ማለት ነው። ሶስተኛው ጥያቄ ደግሞ እንዴት አድርጋችሁ የወርክ ሽቱን ስም መቀየር ትችላላችሁ ወይም ሪኔም ማድረግ ትችላላችሁ ነው። ወርክ ሽት የምንለው አሁን እንመለስና እንዲያው እዚህ ጋር ወርክቡክ ይሄ አጠቃላይ የምንሰራበት ነው። ይሄ ግን ከስር ያለው ወርክ ሽት ይባላል። ስለዚህ ሽቷን ነው የሚለው። ስሙን ለመቀየር እላው ላይ ራይት ክሊክ መንካት፣ ከዛ በኋላ ሪኔም ብለን ስም መስጠት ይቻላል። ወይም ሁለቴ እዚህ ላይ ክሊክ ስታደርጉ ስም ሊቀበላችሁ ዝግጁ ይሆናል ማለት ነው። ለምሳሌ ይሄኛውን ኢንትሮ ልበለው እንደዚህ። እናንተ ጋር አሁንም ይሄኛውን ማንኛውም ስም መስጠት ይቻላል። ባዶ ቦታ ክሊክ ስታደርጉ ስሙ እዚህ ጋር ገብቶ ይቀመጣል። ስለዚህ ራይት ክሊክ አደረግን ሪኔም፣ ከዛ በኋላ ስም ደስ ያላችሁ መስጠት፣ ከዛ ኢንተር ማለት ይቻላል ማለት ነው። አዲስ ወርክ ሽት እንዴት መጨመር እንችላለን ነው። ይህም በጣም ቀላል ነው። የመደመር ምልክት አለ፣ እሱን ነክታችሁ መጨመር ይቻላል። ስለዚህ እንምጣ አሁንም እዚህ ጋር። ስለዚህ እዚህ ጋር እንመጣና ይህን እንነካዋለን። ከዛ የፈለግነውን ነገር እዚህ ላይም ስም መስጠት እንችላለን ማለት ነው። ለምሳሌ ይህንን ሳምፕል የሚል ስም እንደዚህ ልስጠው። ከዛ ኢንተር ማለት ወይም ባዶ ቦታ ክሊክ ማድረግ ይቻላል። አምስተኛው ጥያቄ ደግሞ እዚህ ጋር እንደምትመለከቱት ወርክ ሽት እንዴት አድርገን ዲሌት ማድረግ እንችላለን ነው። በቀላሉ ዲሌት ለማድረግ ላው ላይ ራይት ክሊክ ትነካላችሁ ሽቱ ላይ፣ ከዛ በኋላ ዲሌት ይላችኋል። ከዛ በኋላ መደለት ይቻላል። አሁን ሳምፕል የሚለውን ካልፈለግ ነው ላው ላይ ራይት ክሊክ እንነካለን፣ ከዛ ዲሌት እንለዋለን፣ ይጠፋል ማለት ነው እንደዚህ። ስድስተኛው ጥያቄ ደግሞ እዚህ ጋር እንደምትመለከቱት ነው። ለምሳሌ በአንዴ በጣም ብዙ ቦታ ላይ እንደምታዩት ወይም ብዙ ሴል ላይ እንዴት አድርገን ዳታ ማስገባት እንችላለን ነው። ለምሳሌ ትንሽ ይህንን ከፍ ልናደርገው እንችላለን እንዲታያችሁ። እዚህ ጋር መተን እዚህ ጋር አሁን እንዳለ መደዳውን አንድ አይነት ጽሁፍ ማስገባት ከፈለኩኝ፣ ለምሳሌ ኤ የሚባል ፊደል መጻፍ ከፈለኩኝ ሁሉም ላይ ኤ ብዬ እንደዚህ ነካለው። ከመረጥኩት በኋላ እስከዚህ ነው የሚገባው። በመቀጠል ኮንትሮል ኢንተር ብነካ በአንዴ እንደምትመለከቱት ይገባል። ለቁጥርም ተመሳሳይ ነው። ለምሳሌ አሁንም እዚህ ጋር ልምጣና 200 ሁሉም ላይ እንዲጽፍ ከፈለኩኝ እንደዚህ ጽፍና ኮንትሮል ኢንተር ብነካ ሁሉም ላይ 200 ያስገባል። ስለዚህ ምንድነው የምናደርገው? መጀመሪያ ሰሌክት እናደርጋለን፣ ከዛ የምንፈልገውን እንጽፋለን። በመቀጠል ኮንትሮል ከዛ ኢንተርን ስንነካ ይጽፍልናል። ነገር ግን ኢንተር ብቻ ካላችሁት አንዱ ላይ ብቻ ነው የሚያስገባባችሁ። ለምሳሌ እዚህ ጋር ልምጣና 200 ልበል። ኢንተር ብነካ የሚገባው የመጀመሪያው ላይ ብቻ ይሆናል። ሰባተኛው ጥያቄ ደግሞ ነምበርን እንዴት አድርገን ፎርማት እናደርጋለን ነው። ልክ እንደ ከረንሲ ወይም ከረንሲ ካስፈለገን ነው። ለምሳሌ እዚህ ጋር 200 ቢሆን እዚህ ጋር ደግሞ 300 እያለ የሚቀጥል ነገር ቢኖረን፣ እነዚህ ግን ከረንሲ ወይም በዶላር ሊሆን ይችላል፣ በተለያየ ከረንሲ ማስቀመጥ ይቻላል። እንመርጠዋለን የፈለግነውን ቁጥር ወይም ሙሉንም ፎርማት ማድረግ ይቻላል። ለምሳሌ አጠቃላይ እንደዚህ ብመርጠው፣ ከዛ እዚህ ጋር ጀነራል ይላል። እዚህ ጋር መታችሁ
ከረንሲ ማድረግ ይቻላል። ወይም እዚሁ ላይ ትመጡና እንደመረጣችሁት ራይት ክሊክ ትነኩና ፎርማት ሴል ይላል። ይሄን መንካት ይቻላል። አንድ አይነት ነው፣ ወደ ቅድሙ ቦታ ይወስደናል። ከዛ ከረንሲ እንለዋለን ማለት ነው። የምትፈልጉትን የከረንሲ ሲምቦል መምረጥ ይቻላል። እንደምታዩት በጣም ብዙ አይነት ከረንሲዎች አሉላችሁ። ከዛ ኦኬ ብትሉት አሁን በዶላር እንደምታዩት ይቀመጣል። እነዚህ ነጥቦች ካልፈለጋችሁም እዚህ ጋር መታችሁ ነጥቡ መቀነስ ይቻላል። አሁን እዚህ ጋር የሆነ ቁጥር ብጽፍ እንደምታዩት አውቶማቲካሊ በዶላር እያስቀመጠው ይሄዳል ማለት ነው። ስለዚህ ሆም ጋር ትሄዳላችሁ። ከዛ በኋላ ነምበር ግሩፕ ጋር ሄዳችሁ ከረንሲ ማድረግ ይቻላል። ሌላው ደግሞ ኮለመን ዊድዝን አውቶማቲካሊ እንዴት ማስተካከል እንችላለን። ለምሳሌ እዚህ ጋር እንደዚህ ረጅም ጽሁፍ ልጻፍ፣ ደግሞ ለምሳሌ ቁጥር ሊኖር ይችላል። እንደዚህ ረጃጅም ነገር ልጽፍበት እንችላለን። አሁን ይሄ ቦታ አልበቃውም። እንደምታዩት እያንዳንዷን እየመጣ እንደዚህ መጎተት ወይም ደግሞ ማስተካከል አይጠበቅብንም። ምን ማድረግ ይቻላል? ከላይ ትመጡና ክሊክ፣ ከዛ እዚህ ጋር መሀል ላይ አንድ ቦታ ትመጡና ደብል ክሊክ ማድረግ ወይም ሁለቴ እንደዚህ ስታደርጉ በአንዴ እንደምታዩት ይስተካከልላችኋል ማለት ነው። እንደምታዩትም ቦርደሩ ላይ ወይም መሀል ላይ የሄዳችሁ ደብል ክሊክ በማድረግ ማስተካከል ይቻላል። ወይም ሆም ጋር ሄዳችሁ ከዛ ፎርማት አውቶፊት ኮለመን ዊድዝ ማለት ይቻላል ማለት ነው። ለምሳሌ እንደዚህ መልሳችሁና እንደዚህ እንደተበለሻሸ ይሁን። ሆም እዚህ ጋር ሴል የሚል አለ። ፎርማት ተመልከቱት፣ እዚህ ጋር አውቶፊት ሮ የሚል አለ። እንደዚሁም ኮለመን ዊድዝ የሚል አለላችሁ ማለት ነው። ስለዚህ እዚህ ጋር ልምጣና አውቶፊት ኮለመን ዊድዝ ብንለው አውቶማቲካሊ ያደርገዋል። መጀመሪያ ግን እንምረጠው ሁሉንም ፎርማት፣ ከዛ በኋላ ኮለመን ዊድዝ የሁሉንም እንደምታዩት አውቶማቲካሊ ያስተካክልልናል። ዘጠነኛው ጥያቄ ደግሞ ቴክስቶችን እንዴት አድርገን ራፕ ማድረግ እንችላለን ነው። ይህም በጣም መሰረታዊ ነው። ለምሳሌ እዚህ ጋርም ደስ ያለኝ ቦታ ላይ ልጽፍ እችላለሁ እንደዚህ። ነገር ግን ረጅም ጽሁፍ ካለኝና ጽሁፉ ግን አንድ ሴል ውስጥ እንዲያልቅ ከፈለኩኝ ክሊክ አደርግበታለሁ። ሆም ራፕ ቴክስት የሚል አለ። ካሁን በኋላ ምንም አይነት ቴክስት ብጽፍ ተመልከቱት ከዚህ ሴል አይወጣም ማለት ነው። ኢንተር ብንል ወይም ባዶ ቦታ ክሊክ ብናደርግም ጽሁፋችን እዚህ ውስጥ ነው የሚያልቀው። ስለዚህ የፈለጋችሁትን ትመርጡና ራፕ ቴክስት ትላላችሁ። ከዛ በኋላ ኖት መያዝ ትችላላችሁ ማለት ነው። ሴል ውስጥ ወደ ሌላ ሴል ውስጥ ሳይሄድባችሁ እዚሁ መጨረስ ይቻላል። እንደምታዩት ሲቱ ላይ ነው ይሄ እንዳለ ያለቀው። ስለዚህ ሰሌክት አድርጋላችሁ ከዛ ሆም ከዛ ራፕ ቴክስት ማለት ትችላላችሁ። አስረኛው ደግሞ እንዴት አድርገን መርጅ ማድረግ እንችላለን ነው። ስለዚህ ሴሉን ወይም መርጅ እንዲሆን የፈለጋችሁትን ትመርጣላችሁ። ከዛ ሆም ከዛ በኋላ መርጅ ኢንድ ሴንተር ማለት ይቻላል። ለምሳሌ እዚህ ጋር ልናየው እንችላለን። ትንሽ ከፍ ላድርግላችሁና አሁን ይሄኛው ርዕስ ነው ብለን እናስብ። እዚህ ጋር የምንጽፈው ነገር እንዳለ እንደዚህ ተመልከቱት። በሱ ስር ደግሞ የተለያዩ የምንጽፋቸው ነገሮች ይኖሩናል። እንደዚህ ዝርዝር ነገሮች ሊሆኑ ይችላሉ። ነገር ግን ይሄኛው መርጅ እና ሴንተር እንዲሆን ከፈለግን እንመርጠዋለን። ከዛ ሆም መርጅ ኢንድ ሴንተር ይላል። አሁን ተመልከቱት፣ ይሄ ኤዋን ነው፣ ይሄ ቢዋን ነው፣ ይሄ ሲዋን ነው፣ ይሄ ደግሞ ዲዋን ነው። ልንቀላቅለው ነው ማለት ነው። መርጅ ማለት እሱ ነው። እዚህ ጋር መጠን መርጅ ኢንድ ሴንተር ብናደርገው ይሄን እዩት። እንደ ርዕስ ኤዋን ላይ ወይም አንድ ቦታ ላይ ራሱን ችሎ ያልቃል። ሌሎቹ ግን የተከፋፈሉ ይሆናሉ። ሌላው ደግሞ ቁጥሮችን እንዴት መደመር እንችላለን ነው። በፎርሙላ ሰምን መጠቀም ይቻላል። ኢዚኳልቱ ሰም ብላችሁ መደመር የፈለጋችሁትን ነገር መደመር ይቻላል። ለምሳሌ ሌላ ፋይል አምጥቼ ልንጠቀም እንችላለን። እዚህ ጋር ለምሳሌ ይሄን አጠቃላይ ወደታች ልደምረው ፈልግ ያለው። ስለዚህ ኢዚኳልቱ ሰም ቅንፍ ከፍታለሁ። ይሄን እንዲደመር የፈለኩትን መምረጥ፣ ቅንፍ መዝጋት፣ ኢንተር ስትሉ ወዲያው ድምሩን ያስቀምጥላችኋል። ሌሎች መደመሪያ መንገዶችም አሉ። ይሄኛውንም ግን መጠቀም ይቻላል። ቀጣዩ ደግሞ እንዴት አድርገን አይቨሬጅ መስራት እንችላለን ነው። አይቨሬጅም ለመስራት ምንድነው የምታደርጉት? ለምሳሌ እዚህን አይቨሬጅ ከፈለግን ኢዚኳልቱ አይቨሬጅ ብለን እንጽፋለን። ወይም መጻፍ ሲጀምሩም ይመጣል እላው ላይ ሁለቴ ክሊክ፣ ከዛ በኋላ መምረጥ፣ ቅንፍ መዝጋት፣ ኢንተር ስትሉ አይቨሬጅ ወይም አማካይ ውጤት ሰራችሁ ማለት ነው። 13ኛው ደግሞ እንዴት አድርገን ማክሲመም ወይም ትልቁን ቫልዩ ወይም ትልቁን ቁጥር እንዴት ማውጣት እንችላለን ነው። ኢዚኳልቱ ማክስ ብላችሁ ትጽፉና ኢንተር ማለት ብቻ ነው ቁጥሩን ከመረጣችሁ በኋላ። ስለዚህ እኩል ይሆናል ማክስ፣ እዚህ ላይ ክሊክ፣ ነምበሮቹ ወይም ቁጥሮቹ እነዚህ ናቸው፣ መምረጥ፣ ቅንፍ መዝጋት፣ ኢንተር ስትሉ ማክሲመም ወይም ትልቁ ውጤት ይገኛል።
ቀጣዩ ደግሞ ሚኒመም ወይም ትንሹን ቁጥር እንዴት ማግኘት እንችላለን ነው። ሚኒመም ብላችሁ ጽፋላችሁ። ከዛ ሴሉን ትመርጡና ኢንተር ማለት ብቻ ነው። ስለዚህ ኢዝ ኢኳል ቱ ሚኒመም ቅንፍ እንከፍታለን። ከዛ ቁጥራችንን መምረጥ፣ ቅንፋችንን መዝጋት፣ ኢንተር። ሚኒመሙ ወይም ትንሹ ቁጥር ተገኘ ማለት ነው። ቀጣዩ ደግሞ እንዴት አድርገን ቁጥሮችን እንቆጥራቸዋለን ነው፣ ብዛታቸውን ለማወቅ ከፈለጋችሁ ማለት ነው። ለምሳሌ እዚህ ጋር ስንት ፕራይስ ወይም ደግሞ ስንት ሽያጮች ነበሩን የሚለውን መቁጠር ከፈለግን ኢዝ ኢኳል ቱ ካውንት፣ ቁጥር ከሆነ ካውንት ነው የምትሉት፣ ቴክስት ከሆነ ካውንት ኤ ትላላችሁ። ስለዚህ ካውንት ላይ ክሊክ ማድረግ፣ ከዛ ቁጥራችሁን ትመርጣላችሁ። ቅንፍ ዘግታችሁ ኢንተር ስትሉ ብዛቱን ያስቀምጥላችኋል። አሁን ይህ ብዛቱ 1 2 3 4 5 ነው። ሌላው ደግሞ እንዴት ሶርት ማድረግ እንችላለን ነው። እዚህ ጋር ጥያቄው ከኤ እስከ ዜድ ሶርት አድርጉ ነው የሚለን። ስለዚህ እንመርጣለን፣ ዳታ ጋር ሄደን ሶርት፣ ከዛ ኤ ቱ ዜድ እንላለን ማለት ነው። ለምሳሌ ላፕቶፕ፣ ታብሌት፣ ማውዝ እያለ ይቀጥላል። የሰውም ስም ሊሆን ይችላል። በአልፋቤት ማስቀመጥ ከፈለግን ይሄ ከሆነ እንመርጠዋለን ሴሉን መጀመሪያ። ከዛ በኋላ ዳታ ኤ ቱ ዜድ ይኸውና እዚህ ጋር ክሊክ። እንደምታዩት አማራጭ ሲመጣላችሁ ኮንቲኒው ዊዝ ከረንት ሴሌክሽን ትሉታላችሁ። ምክንያቱም ይሄን ስለመረጥን እኛ የመረጥነውን እያልነው ነው። ሶርት ከቤት ከላይ ኤል ኤም ኤም ከዛ ቲ እያለ ይቀጥላል። ሌላው ደግሞ እንዴት አድርገን ፊልተር አድርገን ማየት እንችላለን ነው፣ ወይም ዳታን ፊልተር እንዴት ይደረጋል ነው። ሄደሩን እንመርጣለን መጀመሪያ፣ ከዛ ዳታ፣ ከዛ ፊልተር እናስገባለን። ከዛ ድሮፕ ዳውን ይመጣልናል ማለት ነው። ለምሳሌ እዚህ ላይ ማስገባት ከፈለኩኝ ከላይ ሄደር የሚባሉት አሁን እነዚህ ናቸው። ስለዚህ እዚህ ላይ ክሊክ ማድረግ ይቻላል። ዳታ ፊልተር ይኸውና ክሊክ ገባ እንደምታዩት። ከዛ ኪቦርድን ማየት ከፈለኩኝ ይሄን ነካና ሌሎቹን ሰሌክት ኦል ስላቸው ይጠፋል። ኪቦርድን ብቻ ማየት ከፈለኩ ኦኬ እላለሁ። ኪቦርድ ብቻ ይታያል። ሌሎችንም እንደዚህ እያደረኩኝ ማየት የምፈልገውን ብቻ ማየት እችላለሁ ማለት ነው። ሌላው ደግሞ ዱፕሊኬት ወይም የተደገሙትን እንዴት ማጥፋት እንችላለን ነው እዚህ ጋር እንደምትመለከቱ። ስለዚህ ሬንጅ እንመርጣለን። ከዛ ዳታ ሪሙቭ ዱፕሊኬት እንላለን። ከዛ ያጠፋልናል። ለምሳሌ እዚህ ጋር ፊልተሩን ላጥፋውና ከላው ላይ ክሊር ኦል ልበለው። ይሄ የሚጥፋ አሁን ይሁት። እዚህ ጋር ላፕቶፕ አለ፣ ሌላ የተደገመ የለም። እንደ ምሳሌ እንዲሆነን ግን ላፕቶፕን በድጋሜ ልጻፈው። ከዛ የተደገመውን እንዲያጠፋልኝ አሁን ልምረጥ። ከዚህ ውስጥ የተደገመ አጥፋ ልለው ነው። ዳታ ሪሙቭ ዱፕሊኬት ነው። ከዛ ይሄኛውን ኤክስፓንድ እንዲያደርገው አልፈልግም። አሁን ኮንቲኒው ዊዝ ከረንት ሴሌክሽን ሪሙቭ እላለሁ። እንደምታዩት ከምን ውስጥ ነው ይለኛል፣ ከፕሮዳክት ውስጥ ነው የፈለኩት። ስለዚህ ኦኬ እላለሁ። ላፕቶፕ አንድ ነበር እንደምታዩት የተደገመ አጥፍቼዋለሁ ብሎኛል። በዚህ መንገድ የተደጋገመ ነገር ካላችሁ ማጥፋት ይቻላል። እዚህ ጋር ደግሞ እንደምታዩት እንዴት አድርገን ሲምፕል ቻርት ክሬት ማድረግ እንችላለን ይላል። ስለዚህ ዳታውን ትመርጣላችሁ። ቻርት ወይም ግራፍ እንዲገባበት የፈለጋችሁትን ኢንሰርት ቻርት፣ ከዛ የምትፈልጉትን የቻርት አይነት መምረጥ ነው። ከዛ አለቀ ማለት ነው። ለምሳሌ በዚህ መስራት ከፈለኩ እዚህ ጋር የደመርነውን ነገር እናጥፋውና አሁን ይህንን ነው ማየት የፈለግኩት። በግራፍ እመርጠዋለሁ። ኢንሰርት የተለያዩ የቻርት አይነቶች ከዛ እዚህ ጋር ይመጣሉ። ሪከመንድድ የሚለውን መንካትም ይቻላል። ለዚህ ቻርት አሁን ተስማሚዎቹ እዚህ ጋር ያሉት ናቸው እያለኝ ነው። የተመቸኝን ከዚህ ውስጥ አንዱን መርጣለሁ። ኦል ቻርት ብትሉት ደግሞ ሁሉንም የቻርት አይነቶች እዚህ ጋር ማግኘት ትችላላችሁ። ለምሳሌ ኮለመን ቻርት ልጠቀም፣ ክሊክ ኦኬ ላለው ቻርቱ ይገባል። ቻርቱን ከዛ ሳይዙን ለዚህ ማሳነስ፣ ጫፉን ይዛችሁ እንደዚህ የምትፈልጉበት ቦታ ጋር ከዛ ማስቀመጥ ይቻላል። ሌሎች የቻርት አይነቶችንም መጠቀም ትችላላችሁ። ለምሳሌ እዚህ ጋር ቁጥሮቹ ተጋነው ነው። ይሄን ቁጥር ከፍ ባደረገው እንደዚህ ለምሳሌ ኢንተር ብንል ቻርታችን እንደዚህ ከፍ ዝቅ እያለ ይመጣል ማለት ነው። አውቶማቲካሊ እየተቀያየረ ስለሚሄድ ኢንተር ብንለውንም እንደዚህ ይሆናል። 20ኛው ጥያቄ ደግሞ እንዴት አድርገን ቻርቱ ላይ ዳታ ሌብሎችን ማስገባት እንችላለን። ስለዚህ ክሊክ ታደርጋላችሁ መጀመሪያ ቻርቱ ላይ፣ ከዛ ቻርት ኤሌመንት ይመጣላችኋል፣ ወይም የመደመር ምልክቱን መንካት ይቻላል። ዳታ ሌብል ከዛ ይገባል ማለት ነው። ለምሳሌ ይሁት ይሄ ቁጥር አሁን ከላይ እንዲቀመጥ ፈልጌያለሁ፣ ከላይ እንዲታይ ፈልጌያለሁ ማለት ነው። ዳታ ሌብል ማለት እሱ ነው። ስለዚህ ቻርቱ ላይ ክሊክ ይኸውና ቻርት ኤሌመንት ወይም ቻርት ዲዛይን ጋር ብላችሁም እዚህ ጋር ቻርት ኤሌመንት የሚል አለ። እዚህ ጋር መታችሁ ዳታ ሌብል የሚለውን መንካት ይቻላል። ከዛ በኋላ
ሴንተር ነው፣ ኢንድ ነው፣ የት ነው የምትፈልጉት ቁጥሩ። ስለዚህ መርጣችሁ ማድረግ ትችላላችሁ። እንዳልኳችሁ ግን እዚህ ጋር የመደመር ምልክቷን ነክታችሁ ዳታ ሌብል አቅጣጫውን ደግሞ መቀየር ከፈለጋችሁ እዚህ ጋር ነክታችሁ መምረጥ ይቻላል ማለት ነው። ለምሳሌ አውትሳይድ ኢንድ የሚለውን ብንነካው ከላይ ዳታዎቹ ቁጭ ይላሉ። እዚህ ጋር ደግሞ እንዴት አድርገን በአንድ ጊዜ ሰሌክት ማድረግ እንችላለን እያለን ነው የተጻፈበትን ወይም ዳታ ያለበትን። ስለዚህ ኮንትሮል ኤ በመንካት በአንዴ መምረጥ ይቻላል። ለምሳሌ ቻርቱን ላጥፋውና ይህንን መምረጥ ከፈለኩ አሁን እንደዚህ መጎተት አይጠበቅብኝም። ደስ ያለኝ ቦታ እዚህ ጋርም ሊሆን ይችላል፣ ዋናው ጽሑፍ ውስጥ መሆኔ ነው። ከዛ ኮንትሮል ኤ ብነካ ሁሉም ይመረጣሉ ማለት ነው። ስለዚህ ከኪቦርዳችሁ ላይ ኮንትሮል ከዛ ኤን በመንካት መምረጥ ትችላላችሁ። እንዴት አድርገን ሪፈረንሱ ሳይቀየር ፎርሙላዎችን ኮፒ ማድረግ እንችላለን ነው። እሱን ለማድረግ ደግሞ የዶላር ምልክት ታስገባላችሁ ወይም ከኪቦርድ ላይ F4ን ትነካላችሁ ማለት ነው። እሱ ለምን እንደሚጠቅማችሁ እንመልከት። ለምሳሌ እዚህ ጋር ያለው ላይ ፕራይሱ ላይ ሁሉም ላይ 100 ብር ይጨመርበት፣ 100 ብር ማለት ነው። ስለዚህ እዚህ ጋር ክሊክ ላድርግ ኢዝ ኢኳል ቱ እዚህ ጋር ያለው ቁጥር ለምሳሌ ነው ይሄኛው ሲደመር እዚህ ጋር ይሄኛው ሊደመርበት ነው። ኢንተር ብል መልሱ መጣ። ነገር ግን ይሄን ወርታች በጎትተው ተመልከቱ። ይሄ 300 ነው፣ አሁንም 300 ነው። ይሄን አልደመረም። ምክንያቱም ክሊክ ብናደርግበት የሚደምረው ሪፈረንሱ አንዳንድ እየዘለለ ነው ማለት ነው። እዚህ ላይ ክሊክ ብታረጉ ይሄኛው ነው፣ እዚህ ጋር ክሊክ ብታረጉ ይሄኛው ነው፣ 00 ነው ማለት ነው። ስለዚህ ያለን አማራጭ አንደኛ ለምሳሌ እነዚህ ቁጥሮች ሞላ ብታረጓቸው ይሄ እየተቀየረ ይሄዳል። ነገር ግን እኛ ሪፈረንሳችን ይሄ ብቻ እንዲሆን ከፈለግን ምን ማድረግ እንችላለን? ይሄን ላጥፋላችሁና እንደ አዲስ ልስራው። እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር እዚህ ላይ ክሊክ አረግና F4ን ወይም የዶላር ምልክቱን ስነካ ሪፈረንሱ ሎክ ተደረገ፣ ኢንተር። አሁን እዚህ ጋር መጥቼ ብጎትት ሁሉም ላይ እንደምታዩት ይሄ ቁጥር ይደመራል። ክሊክ ብታረጉበት ይሄን የተደመረው እዚህ ጋር ብንነካ ይሄ ነው። እንደዚህ ሪፈረንሶችን ሎክ ማድረግ ትችላላችሁ። ይሄ ራንክ ለመስራት ለብዙ ነገር ያግዛችኋል ማለት ነው። ሌላው ደግሞ ሪዶ እና አንዱ ነው። ወደፊትና ወደኋላ መሄድ ስትፈልጉ አንደኛ ኮንትሮል ዜድ በመንካት አንዱ ማድረግ ወይም ወደኋላ መሄድ ይቻላል። ኮንትሮል ዋይን በመንካት ሪዶ ወይም ወደፊት መሄድ ይቻላል ማለት ነው። ለምሳሌ ይሄን ነገር ከለር ቀባውት ብለን እናስብ። ካልፈለኩት እዚህ ጋር መጥቼ ይሄን ነካለው አንዱ ወይም ኮንትሮል ዜድን መንካት ይቻላል። ከፈለኩትና ደግሞ ወደፊት መሄድ ከፈለኩኝ እዚህ ጋር መጥቼ ይሄን ነካለው ወይም ኮንትሮል ዋይን ብነካ ወደፊት፣ ኮንትሮል ዜድ ብነካ ወደኋላ፣ እዚህ ጋር መምጣት ሳይጠበቅብኝ ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት ብዙ ወርክሽት ካላችሁ ከአንዱ ወደ አንዱ እንዴት ቶሎ መሄድ ትችላላችሁ ነው። ስለዚህ በቀላሉ ኮንትሮል ከዛ ፔጅ አፕ እና ፔጅ ዳውን የሚል አለ ኪቦርዳችሁ ላይ፣ እነሱን መጠቀም ይቻላል ማለት ነው። ለምሳሌ እዚህ እየመጣው እንደዚህ ክሊክ ማድረግ አይጠበቅብኝም። ከኪቦርድ ላይ ኮንትሮል ፔጅ አፕ እና ፔጅ ዳውንን ብቻ በመንካት እንደምታዩት እየተቀያየረልኝ ነው፣ መሄድ እችላለሁ። ፔጅ ዳውን ፔጅ አፕን እየነካው ማለት ነው። እዚህ ጋር የምታዩዋቸው ናቸው። ፔጅ ዳውን እዚህ ጋር አለ፣ ፔጅ አፕ ደግሞ እዚህ ጋር አለላችሁ። ስለዚህ ኮንትሮል እናስቀድማችሁ በቀላሉ መሄድ ይቻላል። ሌላው ደግሞ እንዴት አድርገን ፍሪዝ ማድረግ እንችላለን ነው። ስለዚህ ቪው ጋር ትሄዳላችሁ፣ ከዛ ፍሪዝ፣ ከዛ ሴሌክሽን ኦፕሽን፣ የተለያዩ ኦፕሽኖች ስላሉት ማለት ነው። ለምሳሌ አሁንም እዚሁ ልመልሳችሁና እዚህ ጋር የምንመዘግበው ነገር ብዙ ነው፣ ግን እንደዚህ ወርታች ስንወርድ ይሁት ከላይ ያለው ይጠፋል። ስለዚህ ይሄ ከላይ ያለው ነገር እንዳለ ወደታች ስክሮል ባረግም እንዲጠፋ አልፈለኩም። ስለዚህ እሱን ማቆም ነው ፍሪዝ ማድረግ። ቪው ጋር እንሄዳለን፣ ከዛ ፍሪዝ። ብዙ አይነት አማራጮች ኦፕሽኖች አሉት እንደምታዩት። እኛ አሁን ቶፕ ሮ ነው የፈለግነው። ስለዚህ ፍሪዝ ቶፕ ሮ እንለዋለን። ይሁት አሁን መስመር ነገር ማስምሯል። ወደታች ብንጎተት የፈለግነውን ያህል ብንሄድ የላኛው አይንቀሳቀስም ማለት ነው። 26ኛው ደግሞ እንዴት አድርገን ቪሉካፕን መጠቀም እንችላለን ነው። ስለዚህ ኢዝ ኢኳል ቱ ቪሉካፕ ትላላችሁ፣ ከዛ ቫልዩዋችሁን መምረጥ ነው። ኮለመን ኢንዴክስ፣ ከዛ ፎልስ፣ ከዛ ኢንተር። ይህን ስቴፑን ላሳያችሁ፣ በጣም ቀላል ነገር ግን ማይክሮሶፍት ኤክሴል ላይ ወሳኝ ከሚባሉት ውስጥ አንደኛው ነው ማለት ነው። ለምሳሌ ይህንን ላጥፋው፣ ይህንንም አልፈልገውም ይጥፋ። አሁን ምንድነው ላይ የፈለኩት? ለምሳሌ እኔ እዚህ ጋር ኪቦርድ ብዬ ስጽፍ ውጤቱ ወይም እዚህ ጋር ፕራይሱ እንዲመጣ እናንተ ጋር ለምሳሌ በመቶዎች የሚቆጠሩ ዳታ ቢኖራችሁ እናንተ እዚህ ጋር ብቻ በመጻፍ የምትፈልጉትን ነገር እዚህ ጋር ዲስፕሌይ አድርጋችሁ እንዲያሳያችሁ ማድረግ ይቻላል። ስለዚህ
እኩል ይሆናል። ለምሳሌ ኪቦርድን ላምጣው። ክሊክ ኢንተር ኪቦርድ እዚህ ጋር መጣ። የኪቦርድ ፕራይስ ደግሞ እዚህ ጋር መምጣት አለበት። ስለዚህ ኢዝ ኢኳል ቱ ቪሉካፕ ብዬ ጽፋለሁ። መጻፍ ስትጀምሩም ይመጣል። ቪሉካፕ ላይ ደብል ክሊክ ሉካፕ ቫሊዩ ወይም ማየት የምትፈልጉት ምንድነው የምታዩት ምንድነው ይላል። ይሄንን ነው የምናየው። ክሊክ ኮማ ቴብል አሬ ስጡኝ ይላል። ከየት ውስጥ ነው አሁን የሚመርጥልን? ከዚህ ውስጥ። ስለዚህ ይሄንን አጠቃላይ እንመርጣለን። ኮማ ኮለመን ኢንዴክስ ጋር ደረስን። ኮለመን ኢንዴክስ ደግሞ ስንተኛው ቁጥር ነው የምታዩት? ለምሳሌ እኛ ኪቦርድ ስናስገባ ወይም ኪቦርድ ስንል እዚህ ጋር ፕራይስ ነው የምናየው። ፕራይስ ደግሞ ስንተኛው ላይ ነው ያለው? 1 2 ሁለተኛ ላይ። ስለዚህ 2 ቁጥር ይጻፋል። ኮማ ከዛ በኋላ ኤግዛክት ቫሊዩ እንዲመጣ እዚህ ጋር እንደምታዩት ፎልስ ይላል ማለት ነው። ፎልስ ነው የምንነካው። ቅንፋችንን እንዘጋለን። ኢንተር የኪቦርድ እንደምታዩት ፕራይሱ ይሄን ያህል ነው እያለኝ ነው። ብቀይረው ለምሳሌ ላፕቶፕ ብዬ ብጽፍ ወይም እኩል ይሆናል ላፕቶፕን ብነካና ኢንተር ብል ወዲያው የላፕቶፕ ይመጣል። ለምሳሌ እናንተ በሰው ስም ዝርዝር ብትይዙት አቶ ከበደ የሚባል ሰው ይመጣ እዚህ ጋር ሳላሪውን የተለያዩ ነገሩን እንደዚህ እንዲያወጣላችሁ ማድረግ ይቻላል ማለት ነው በቪ ሉካፕ። ሌላው ደግሞ እንዴት አድርገን ኤች ሉካፕን መጠቀም እንችላለን ነው። ስለዚህ ኤች ሉካፕ ትላላችሁ። አንድ አይነት ስቴፕ ሆነው የሚለየው ምንድነው? ኤች ሉካፕ ሲሆን ሆሪዞንታል ነው፣ ይሄኛው ቨርቲካል ነው። እንደምታዩት የተቀመጠው የሚሰራውን ቨርቲካል ነው። ሆሪዞንታል ደግሞ ከሆነ ለምሳሌ ይህንን ኮፒ ላድርገውና ኮፒ ሳደርገው ግን ግልጽ እንዲሆንላችሁ በደንብ ልገልብጠው። ትራንስፖዝ ላድርገው ፔስት ስፔሻል ይሁት እዚህ ጋር ይሄን ብነካው ዳታው ተገለበጠ። አሁን ፕሮዳክት እዚህ ያለ ፕራይስ አለ። ይሄ ደግሞ ሆሪዞንታል ነው የተቀመጠው ወደ ጎን ማለት ነው። ስለዚህ እዚህ ጋር ልምጣ፣ እኩል ይሆናል ኪቦርድ ይምጣ። ለምሳሌ ኢንተር። አሁን የኪቦርድን ፕራይስ ላይ ነው ኢዝ ኢኳል ቱ ኤች ሉካፕ። እዚህ ላይ ክሊክ አደርጋለሁ። ሉካፕ ቫሊዩ እዚህ ጋር ያለው ነው። ኮማ አሬው ደግሞ ይሄ አጠቃላይ ነው። ኮማ ከዛ በኋላ ኮለመን ኢንዴክስ 1 ሁለተኛውን ነው የማየው 2 ኮማ ፎልስ። ቅንፍ መዝጋት ኢንተር ስንል ወዲያው ይመጣል። እዚህ ጋር እየቀያየራችሁ ለምሳሌ እዚህ ኳልቱ የታብሌትን ከፈለኩኝ 790 መምጣት አለበት። እንደዚህ እያደረግን መስራት እንችላለን። 28ኛው ጥያቄ ደግሞ እንዴት አድርገን ፒቮት ቴብል ክሬት እናደርጋለን ነው። ፒቮት ቴብል አሁን ኤክሴል ላይ ወሳኝ ከሚባሉት ውስጥ አንደኛው ነው። ዳታችንን አናሊሲስ ለማድረግ ለተለያየ ነገር ይጠቅመናል ማለት ነው። ስለዚህ ዳታችሁን ትመርጣላችሁ። ኢንሰርት ፒቮት ቴብል። ከዛ በኋላ አንዳንዴ ቴብል እንድታስገቡ መጀመሪያ ይጠይቃችኋል። ከዛ ኦኬ ትላላችሁ ማለት ነው። እዚህ ጋር ለመልሳችሁና አሁንም ይሄን ነው ማየት የፈለኩት እመርጠዋለሁ። ኢንሰርት ፒቮት ቴብል ፍሮም ቴብል ሬንጅ። ተመልከቱ አሁን ይሄ ወደ ቴብል ይቀየራል። ከዛ ኒው ወርክ ሽት ካላችሁት አዲስ ሽት ይከፈታል። 1 2 3 4 አለን። አሁን ኦኬ ብለው አዲስ ነው የሚከፈተው። እዚሁ ማየት ከፈለግን ግን እዚሁ ኤግዚስቲንግ ወርክ ሽት ማለት ይቻላል። ነገር ግን አዲስ ላይ ቢሆን የተሻለ ነው። ኦኬ ብለው አሁን 5ኛ እንደምታዩት አዲስ ተጨምሯል እዚህ ጋር ማለት ነው። ይሄ ነው ፒቮት ቴብል የሚባለው። ማየት የምፈልገውን ከዛ በቀላሉ ያለው ፕሮዳክትን ብነካው ፕሮዳክት ይገባል። ፕራይስን ብነካው ፕራይስ እዚህ ጋር ይገባል ማለት ነው። ትንሽ ሳይዙን ከፍ እናድርገውና ራሱ ከስር እንደምታዩት ድምር ሰርቷል። ሌላ ነገር ደግሞ ማየት ከፈለጋችሁ እናንተ እዚህ ጋር ቫልዩ የሚለው ጋር መጣችሁ ክሊክ ታደርጉና ቫልዩ ፊልድ ሴቲንግ ይላል። አቨሬጅ ከፈለጋችሁና ኦኬ ብትሉት አቨሬጅ ይመጣል። በጣም በቀላሉ እንዳልኳችሁ ብዙ ነገሮችን ማየት ይቻላል ማለት ነው ፒቮት ቴብል ላይ። ከዚህ በፊትም ፒቮት ቴብል ላይ ብዙ ቪዲዮዎችን ሰርቻለሁ፣ እነዛንም መመልከት ትችላላችሁ። 29ኛው ደግሞ እዚህ ጋር እንደምትመለከቱት እንዴት አድርገን ድሮፕ ዳውን ሊስቶችን ማዘጋጀት እንችላለን ይላል። አሁንም ሴላችን ሰሌክት እናደርጋለን። ከዛ ዳታ ቫሊዴሽን፣ ከዛ ሊስት ጋር ሄደን ማስተካከል ነው። እንደ ምሳሌ አሁን የስ ኖ ፔንዲንግ እንዲል ፈልገናል። እናንተ ሌላም ነገር ልትጠቀሙ ትችላላችሁ ማለት ነው። ለምሳሌ ልመልሳችሁና ወደ ሽት ፎር እንመለስ። እዚህ ጋር ለምሳሌ ስታተስ ብዬ ዝም ብዬ ልጻፍበትና የስ ኖ እና ፔንዲንግ እንዲል ፈልጌያለሁ። ስለዚህ 10 የመጻፍ አይጠበቅብኝም ማለት ነው። ምን ማድረግ እችላለሁ? እዚህ ላይ ክሊክ ዳታ፣ ከዛ ዳታ ቫሊዴሽን ይኸውና ኤኒ ቫሊዩ የሚለውን ወደ ሊስት እንቀይራለን። ከዛ ጽፈን ያስቀመጥነው ካለ ሰሌክት አድርገን ማምጣት ይቻላል። እዚሁም ግን መጻፍ ይቻላል። አንደኛው የስ ነው። ስለዚህ ካፒታል አድርገውና የስ ኮማ፣ ሁለተኛው ኖ ነው ኮማ፣ ሶስተኛው ፔንዲንግ ነው። ከዛ በኋላ ኦኬ ልበለው። አሁን ይሁት ይሄን ብንነካው አማራጮቹ አሉ። ሌሎቹንም እንዲሰራ ግን እዚህ ጋር መተን ጎተት እናደርጋለን። ከዛ እዚህ ጋር መተን የስ ኖ
ኖ ከሆነ አሁንም ወይ የስ እያለን ፔንዲንግ እያለን መቀጠል ይቻላል። እዚህ ጋር አሁን ጾታ ሜል ፊሜል እያላችሁ እናንተ ሌሎች ነገሮችንም ልትሞሉበት ትችላላችሁ። ሌላው ደግሞ ፒቮት ቴብልን ሪፍሬሽ እንዴት እናደርጋለን ነው። ስለዚህ ፒቮት ቴብል ጋር ትሄዳላችሁ፣ አናላይዝ፣ ከዛ ሪፍሬሽ። ለምሳሌ አንድ ልመልሳችሁና እዚህ ጋር ይሄ ፒቮት ቴብል ነበረን ኪቦርድ ላፕቶፕ የሚለው ዋና ዳታው ደግሞ የተሰራበት በዚህ ነበረ። ለምሳሌ ግን እዚህ ጋር ታብሌት የሚለው 790 ነው እንደምታዩት፣ ተቀይሮ 900 ይሁን። አሁን ፒቮት ቴብላችን ጋር ብንሄድ አይቀየርም፣ እንደምታዩት ባለበት 790 ነው። እንዲቀየር እናንተ ማንኛውንም ቅያሬ ልታደርጉ ትችላላችሁ። እንዳልኳችሁ ፒቮት ቴብሉ ላይ ክሊክ ታደርጉና ከላይ ፒቮት አናላይዝ የሚለውን ትነኩታላችሁ። በመቀጠል ሪፍሬሽ የሚለው ጋር ትመጡና ሪፍሬሽ ኦል ትላላችሁ። አሁን ይሁት 790 ነው መቀየር አለበት። ክሊክ ሳደርግ ወደ 900 ይቀየራል። ሌላም እናንተ ኦሪጂናል ዳታችሁ ላይ በቀየራችሁ ቁጥር ፒቮት ቴብሉ ላይም አውቶማቲካሊ እንዲቀየርላችሁ ማድረግ ይቻላል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት እንዴት አድርገን ሴት እናደርጋለን ወይም ዳታ ቫሊዴሽንን እናስገባለን እያለን ነው ማለት ነው። ለምሳሌ እድሜያቸው ከ18 ዓመት በላይ ብቻ እንዲሆን ወይም ደግሞ እናንተ በምትፈልጉት የቁጥር ሬንጅ ማድረግ ይቻላል ዳታ ቫሊዴሽን። ከዛ በኋላ ሆል ነምበር መርጣችሁ ክራይቴሪያ ማስገባት ይቻላል ማለት ነው። አሁንም ይሄን ላጥፋውና ስለማልፈልገው ድሮፕ ዳውን ሊስቱንም ልናጠፋው እንችላለን። ዳታ እዚህ ጋር እንምጣና ክሊር እንለዋለን። ኦኬ ብንለው አሁን ይጠፋል። አሁን እዚህ ጋር እናንተ ሰዎች ናቸው ብላችሁ አስቡትና እዚህ ጋር ኤጅ ላስገባ ነው። ለምሳሌ እድሜያቸው ከ18 ዓመት በላይ እንዲሆን ፈልጌያለሁ። አጠቃላይ በአንዴ መምረጥ ይቻላል፣ ወይም እዚህ ጋር መርጠንም በኋላ መጎተት ይቻላል። ዳታ ቫሊዴሽን እዚህ ጋር እንመጣለን። ኤኒ ቫሊዩ የሚለውን ሆል ነምበር ወይም ሙሉ ቁጥር ሚኒመሙ ለምሳሌ እንዲሆን የፈለኩት ቢቲዩን ስላረኩት ነው ሚኒመም እና ማክሲመም የመጣው። እናንተ ግን ይህን ነክታችሁ ኖት ኢኳል ሌሎች ምርጫዎችም አሉ ማለት ነው። አሁን ቢቲዩን ሚኒመሙ 18 ዓመት ይሁን ለምሳሌ፣ ማክሲመሙ ደግሞ 60፣ በሁለቱ መካከል ብቻ ነው የምፈልገው። ኦኬ ላለው ከዛ ይሄንን ወርታች ጎተት ማድረግ ይቻላል። አሁን እንጻፍ። ለምሳሌ አንድ ሰው መጥቶ እድሜውን 15 ቢሞላ አይቀበለውም። እዚህ ጋር መጥቶ ለምሳሌ ደግሞ 67 ቢሞላ አይቀበለው፣ 50 ቢሞላ ግን ይቀበለዋል። ሜሴጆችን እንዲጽፍ የተለያየ ነገርም እንዲያደርግላችሁ ማድረግ ይቻላል። ዳታ ቫሊዴሽን ላይም ሰፊ ቪዲዮዎችን ከዚህ በፊት ሰርቻለሁ። 32ኛው ደግሞ እንዴት አድርገን ወርክሽታችንን ፕሮቴክት ማድረግ እንችላለን። ስለዚህ ሪቪው ጋር ትሄዳላችሁ። ከዛ በኋላ ፕሮቴክት ሽቱን ነው ፕሮቴክት ማድረግ የፈለግነው። ከዛ ፓስወርድ እናስገባለን። ከዛ ሽቱ ላይ ምንም አይነት ስራ መስራት አይቻልም ማለት ነው። ስለዚህ ሪቪው ጋር እንሄዳለን። መጀመሪያ ፕሮቴክት ሽት፣ ከዛ በኋላ ፓስወርድ እናስገባለን። ከዛ ይሄንን ኦኬ እንለዋለን። እዚህ ጋር የተመረጠውን ነገር ማድረግ ብቻ ነው የሚቻለው፣ መምረጥና አለመምረጥ ሌላ ነገር አይቻልም። ኦኬ ላለሁ። ፓስወርዱን በድጋሚ ያስገባ አለኝ። ኦኬ ላለሁ። አሁን ለመጻፍ አያጽፍም፣ ምክንያቱም ፕሮቴክት አድርገነዋል ማለት ነው። ምንም ቦታ ላይ ኤዲት ማድረግ አትችሉም። እንደምትመለከቱት ወደዚህ ብትመጡ ብለር ሆኖ ነው የሚጠብቃችሁ። እዚህ ጋር ግን እየመጣችሁ ይህን ብትነኩ መጨመር ይቻላል እንደምታዩት። ይህም እንዳይጨመር ደግሞ ከፈለጋችሁ ግን ምን ማድረግ ትችላላችሁ? ከላይ ሪቪው ጋር ትመጡና ፕሮቴክት ወርክ ቡክ ብትሉ ወርክ ቡኩ ላይ ምንም አዲስ ነገር መጨመር አይቻልም ማለት ነው። 33ኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ስፔሲፊክ የሆነችዋን ፓርት ብቻ እንድትቆለፍ እንዳትቆለፍ ማድረግ ይቻላል። እሱን ለማድረግ ራይት ክሊክ ከዛ ፎርማት ሴል ከዛ ፕሮቴክሽን ጋር ሄዳችሁ ፕሮቴክት ማድረግ ይቻላል። ለምሳሌ ወደዚህ ልመልሳችሁ እና ለምሳሌ እዚህ ጋር ያሉት ነገሮች እንዲቀያየሩ ፍቃድ ሰጥቻለሁ። ከዚህ ውጭ ግን ያሉት እንዲቀያየሩ አልፈለኩም ማለት ነው። ስለዚህ ይሄን መርጣለሁ። ለምሳሌ መጀመሪያ ከዛ ራይት ክሊክ ፎርማት ሴል፣ በመቀጠል ሎክ ይላል። ይሄን ከፍተዋለሁ። ኦኬ ላለሁ። አሁን ይሄ ሴል ክፍት ነው ማለት ነው። ሌሎቹን ልቆልፋቸው። ለመቆለፍ አሁንም ሪቪው ፕሮቴክት ሽት፣ ከዛ እነዚህን ላርጋቸውና ኦኬ ልበለው። ፓስወርድ በድጋሚ ጠየቀኝ። ኦኬ ላለሁ። አሁን ሌላ ቦታ ላይ ምንም ነገር መጻፍ አይቻልም። እዚህ ጋር ግን መጻፍ ይቻላል እንደምትመለከቱት ማለት ነው። ስለዚህ የምትፈልጉትን ፓርት ብቻ መርጣችሁ መክፈት ይቻላል። 34ኛው ደግሞ እንዴት አድርገን ሃይድ እና አንሃይድ ማድረግ እንችላለን ነው። ኮለመን እና ሮዎችን ማለት ነው። ለምሳሌ ፕራይስ እንዳይታይ ከፈለኩኝ ከላይ መጥቼ ክሊክ አረግና ራይት ክሊክ መጀመሪያ ይህንን ፕሮቴክት ያደረግነውን እናጥፋው። ከላይ መጥቼ ራይት ክሊክ ከዛ ሃይድ ይላል። እንደምታዩት ሃይድ ብነካ ይጠፋል።
መልሰን ለማየት ደግሞ ከላይ እንመጣና ራይት ክሊክ ከዛ አንሃይድ ስንለው ተመልሶ ይመጣል ማለት ነው። እንደዚህ ግን አልመጣ ካላችሁ ከላይ መታችሁ ሁሉንም ትመርጡና ራይት ክሊክ አንሃይድ ስትሉ እንዳለ ይመለስላችኋል። በተመሳሳይ ሮውንም ሃይድ ማድረግ ከፈለጋችሁ ለምሳሌ ላፕቶፕ የሚለው እንዳይታይ ከፈለግን ራይት ክሊክ ከዛ ሃይድ እናደርገዋለን። የሚደመር ነገር ካለ ቁጥሩ ውስጥ ላይ ስራውን ይሰራል፣ ነገር ግን ይደበቃል ለጊዜው ማለት ነው። ማየት ከፈለጋችሁም ሁሉንም ትመርጡና አንሃይድ ስትሉ ደግሞ ተመልሰው ይመጡላችኋል። ሾርት ከቶችም አሏቸው። አሁን ዋና ዋና ነገሮችን እየተመለከትን ስለሆነ ነው። 35ኛው ደግሞ እዚህ ጋር እንደምታዩት እንዴት አድርገን ፔጅ ነምበር ማስገባት እንችላለን ነው። ስለዚህ ኢንሰርት ጋር ትሄዳላችሁ፣ ሄደር ኤንድ ፉተር ጋር፣ ከዛ በኋላ ፔጅ ነምበር የሚል አለ። ከዛ በቀጥታ መምረጥ ይቻላል። ተመልክተነው እንምጣ። ይህንንም ለምሳሌ ለዚህ ፔጅ ነምበር ላስገባለት ከፈለግኩኝ ከላይ ኢንሰርት ይላል። ኢንሰርት መንካት ነው። ሄደር ኤንድ ፉተር አሁን ፕሪንት ሲሆን ይህን ይመስላል እያለኝ ነው። የፈለግነው አሁን እኛ ፔጅ ነምበር ስለሆነ ፔጅ ነምበር የሚለውን እንነካለን። እንደምታዩት አንድ ይላል፣ እየቀጠለ ይሄዳል። ነገር ግን የፈለግነው ደግሞ ከስር እንዲገባልን ከሆነ በቀላሉ ምን ማድረግ እንችላለን? ኢንሰርት እንበልና እዚህ ጋር በድጋሜ ሄደር ኤንድ ፉተር የሚለው ጋር እንመጣለን። ከዛ ፔጅ ዋን ይላል። ለምሳሌ ይሄኛውን ክሊክ ባደርግበት ፔጅ ዋን እዚህ ጋር ይላል ማለት ነው። እየቀጠለ ብሄድ ደግሞ ፔጅ 2 3 4 እያለ ይቀጥላል። እዚህ ጋር የሆነ ቁጥር ብጽፍ አሁን ወይም ጽሁፍ ብጽፍ ፔጅ 2 ይላል። የላኛውን ግን ሄደሩን ካልፈለጋችሁት ደግሞ ዲሌት ማድረግም ይቻላል። ይሄን ላጥፋው። ለምሳሌ እዚህ ጋር ምንም ስለማልፈልግ እንደዚህ ዲሌት ማድረግ ይቻላል። ፕሪንት ለማድረግ ሞክረን ብናየው አሁን ይሄንን ፕሪንት ፔጅ 1 ይላል። ቀጣይ ፔጅ 2። ጽሁፉን ካልፈለጋችሁ ግን ቁጥሯን ብቻ ደግሞ የምትፈልጉ ከሆነ መላው ላይ ክሊክ አድርጋችሁ ፎርማት ማድረግ ይቻላል። ክሊክ ስታደርጉበት ሄደር ኤንድ ፉተር የሚለው አክቲቭ ይሆንላችኋል። ከዛ በኋላ ፉተር ጋር መታችሁ የምትፈልጉትን አይነት ቁጥር መምረጥ ትችላላችሁ ማለት ነው። ነን ብሎ አሁን ሙሉ በሙሉ ይጠፋል። ፔጅ ነምበር የሚለው ጋር ብንመጣ ደግሞ እዚህ ላይ ክሊክ ብናደርግ ከዛ እንደዚህ ባደርግ እንደምታዩት አንድ ቁጥር ዝቅ ብናደርግ 2 ቁጥር 3 እያለ ይቀጥላል። አሁን ወደ ኖርማል ቪው ልመልሰው። 36ኛው ደግሞ እንዴት አድርገን ፕሪንት ኤሪያን ሴት እናደርጋለን ነው። ስለዚህ ፔጅ ላይአውት ጋር ትሄዳላችሁ። ከዛ ፕሪንት ኤሪያ ብላችሁ ማስተካከል ይቻላል። ለምሳሌ አሁን ፕሪንት ብናዝ ይሄ እንዳለ ነው ፕሪንት የሚሆነው። ነገር ግን የፈለኳት ለምሳሌ እችን ብቻ ፕሪንት ማድረግ ከሆነ እመርጣታለሁ እንደዚህ። ከዛ በኋላ ፔጅ ላይአውት በመቀጠል ሴት ፕሪንት ኤሪያ ትሉታላችሁ። እዚህ ጋር ትመጡና ፕሪንት ኤሪያ የሚለውን ነክታችሁ ሴት ፕሪንት ኤሪያ። አሁን ፕሪንት የሚደረገው ይሄ ብቻ ነው። እንደምታዩት በጥቁሩ ተሰምሮበታል። ፋይል ፕሪንት ለማድረግ በሞክር እንደምታዩት የሚመረጠው ያቺኛ ሰሌክት ያደረግናት ኤሪያ ብቻ ትሆናለች። እዚህ ጋር አክቲቭ የሚሆነው እንደምትመለከቱት የመረጥናት ብቻ ትሆናለች ማለት ነው። ሌላው ደግሞ እንዴት አድርጋችሁ ፕሪንት ስታደርጉ ግሪድ ላይኑ ወይም መስመሮቹ እንዲወጡ ማድረግ ትችላላችሁ ነው። ስለዚህ ፔጅ ላይአውት ከዛ ሽት ኦፕሽን ጋር ሄዳችሁ ፕሪንት ግሪድ ላይን የሚለውን ማድረግ ይቻላል። እንመልከተው። ለምሳሌ አሁንም ይህንን ፕሪንት ኤሪያውን ላጥፋላችሁና መጀመሪያ ክሊር ፕሪንት ኤሪያ። አሁን ፕሪንት ብናደርግ ሁሉም ነው ፕሪንት የሚሆነው። ነገር ግን መስመሮቹ የሉም። እነሱ እንዲኖሩልን ከፈለግን ምን ማድረግ እንችላለን? ፔጅ ላይአውት ከዛ እዚህ ጋር ተመልከቱት ግሪድ ላይን ፕሪንት እንለዋለን ማለት ነው። ከዛ ፋይል ፕሪንት ልበለው። ተመልከቷቸው አሁን መስመሮቹ ወይም ሴሎቹ ግሪድ ላይኖቹ ፕሪንት ይሆናሉ፣ ይወጣሉ ማለት ነው። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ማይክሮሶፍት ኤክሴል ላይ እየሰራ ነውን እንደ ፒዲኤፍ እንዴት መቀየር ወይም በፒዲኤፍ መልክ እንዴት ሴቭ እናደርገዋለን ነው። ፋይል ሴቭ አስ ቹዝ ፒዲኤፍ ከዛ ሴቭ ማድረግ ነው። ለምሳሌ እናድርገው። እንመለስና ፋይል ሴቭ አስ ዚስ ፒሲ ዶክመንት እናንተ የተመቻችሁ ጋር ማድረግ ትችላላችሁ። ወይም ቅድም እንዳልኳችሁ ስም ሰጥታችሁ እዚህ ጋር ኤክሴል ፋይል ሳይሆን የፈለግነው ሴቭ አስ ታይፕ የሚለውን ወደ ፒዲኤፍ እንቀይረዋለን። ፒዲኤፍ ይኸውና እዚህ ጋር ከዛ ሴቭ ወዲያው ከዛ ወደ ፒዲኤፍ ቀይሮ በፒዲኤፍ እናንተ በምትከፍቱበት እንትን ላይ ይከፍትላችኋል። አሁን እኔ ጋር እንደምታዩት በፒዲኤፍ መልክ ከፈተልኝ ማለት ነው። ስለዚህ እንደዚህ እያደረጋችሁ ወደ ፒዲኤፍ መቀየር ይቻላል። ሌላው የሰራችሁትን ኤክሴል ላይ እንዴት አድርጋችሁ በኦንላይን ሼር ማድረግ ትችላላችሁ ነው። ስለዚህ ፋይል ጋር ትሄዱና ሼር ኢንቫይት ፒፕል ብላችሁ ሊንኩን መላክም ይቻላል። ለምሳሌ እዚህ ጋር እንምጣ። ከዛ በኋላ ሼር የሚል ታገኛላችሁ። ይኸውና ሼር በዋን ድራይቭ በተለያየ ነገር መላክ ይቻላል ማለት ነው። ለምሳሌ ብንነካው መጀመሪያውን ይሄ ዋን ድራይቭ ላይ እየተጫነ ነው። ከዛ ሊንኩ እዚህ ጋር እንደምታዩት መጥቷል። ኮፒ እናደርግና ተቀባዩን ደግሞ እዚህ ጋር የኢሜል አድራሻውን አስገብተን
ሴንድ እንላለን ወይም እንልክለታለን ማለት ነው። 40ኛው ደግሞ እንዴት አድርጋችሁ የወርክ ቡኩን ስትራክቸር መጠበቅ ትችላላችሁ ነው። ቅድም ካደረግነው ጋር ተመሳሳይ ነው። ሪቪው፣ ፕሮቴክት ወርክ ቡክ፣ ከዛ ስትራክቸር፣ ከዛ ኦኬ ትላላችሁ። ይሄ ምንድነው እንዳልኳችሁ እዚህ ጋር እንዳይጨመርባችሁ ከፈለጋችሁ፣ ስትራክቸሩ እንዳይነካካ ከፈለጋችሁ ሪቪው ፕሮቴክት ወርክ ቡክ ተመልከቱት፣ ፕሮቴክት ስትራክቸር ይላል ማለት ነው። ከዛ በኋላ ኦኬ ላለው በድጋሚ ፓስወርዱን አስገባለሁ። ኦኬ ላለው አሁን እዚህ ላይ ምንም መጨመር አይቻልም። እንደምታዩት ክሊክ እያደረጋችሁ ማየት መጻፍ ይቻላል። ስትራክቸሩ ላይ ግን ሌላ መጨመር አይቻልም ማለት ነው። 41ኛው ደግሞ እንዴት አድርገን ኮንዲሽናል ፎርማቲንግን መጠቀም እንችላለን ነው። ስለዚህ ትመርጣላችሁ መጀመሪያ፣ ከዛ ሆም፣ ከዛ ኮንዲሽናል ፎርማቲንግ ሩል። ብዙ አይነት ሩሎች አሉ። መርጣችሁ አፕላይ ማለት ነው። ለምሳሌ ልምረጠው ይሄንን ሆም ኮንዲሽናል ፎርማቲንግ በፈለጋችሁት ሩል እዚህ ጋር አለላችሁ። በተደጋጋሚ ቪዲዮዎችን ስለሰራው መደጋገም እንዳይሆንባችሁ ሀሳቡን ነው የምናየው። ለምሳሌ ግሬተር ዛን የሚለው ጋር ልምጣና ክሊክ ላድርግ። ከዛ እዚህ ጋር ለምሳሌ ከ50 በላይ የሆኑትን ምን አይነት ከለር ይቀባልኝ? ግሪን ወይም አረንጓዴ አድርጋቸው ብለው ኦኬ ብለው ከ50 በላይ ያሉት ግሪን ይሆናሉ። ሌሎችም አማራጮች አሉ ማለት ነው። እዚህ ጋር እየመጣችሁ እናንተ ሌሎቹን መጠቀም ይቻላል። በስኬል ሁሉ እንደዚህ እንዲያስቀምጥላችሁ ማድረግ ትችላላችሁ። 42ኛው ደግሞ ቅድም አሁን ዱፕሊኬት የሆኑትን አጥፍተን ነበረ ወይም ሪሙቭ ዱፕሊኬት ብለን፣ ይሄ ደግሞ ሃይላይት እንዲያደርግልን ወይም ለይቶ እንዲቀባልን ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር አንድ ነገር እንድገም። ለምሳሌ ላፕቶፕ ልድገመው። ቅድም ልክ ደግሜው እንደነበረው ላፕቶፕ እዚህ አንድ አለ፣ እዚህ አንድ አለ። ነገር ግን በጣም ብዙ ካለኝ መለየት ስለማልችል እመርጠዋለሁ። ከዛ በኋላ ሆም፣ ከዛ በኋላ ኮንዲሽናል ፎርማቲንግ፣ ከዛ ሃይላይት ሴል ሩል። የፈለኩት የተደገመውን ስለሆነ ዱፕሊኬት ቫልዩ እለዋለሁ። ሁለቱ ተደግመዋል፣ ቀይ አድርጓቸዋል። ሌላ አይነት ከለር ከፈለግን መቀየር ይቻላል። ኦኬ እንላለን። የተደገሙትን በቀላሉ አገኘናቸው። 43ኛው ደግሞ ቴክስት ቱ ኮለመን እንዴት መቀየር ይቻላል ነው። ይህም በጣም መሰረታዊ ነው። ለምሳሌ ዳታ ይኖራችኋል እናንተ እሱን መቀየር ማለት ነው። ለምሳሌ ከቻት ጂፒቲ ላይ የሆነ ነገር ኮፒ ላድርግና በደንብ ግልጽ እንዲሆንላችሁ ከዛ ኤክሴላችን ጋር እንምጣና ሰራንበት የነበረው ጋር ልምጣና እዚህ ኮፒ ላድርገው። ትንሽ ከፍ ላድርግላችሁ ተመልከቱት። አሁን ይሄ ሁሉ የተጻፈው ምን ውስጥ ነው? አንድ ሲት ነው። ነገር ግን ፉል ኔም፣ ዲፓርትመንት፣ እዚህ ጋር ደግሞ ለምሳሌ ስማቸው አለ መለየት ነበረበት ማለት ነው። ስለዚህ እንዲህ አይነት ነገር ሲያጋጥመን ከላይ ክሊክ፣ ከዛ ዳታ ቴክስቱ ኮለመን ማለት ይሄ ነው። እዚህ ትመጡና ኔክስት ትሉታላችሁ። ከዛ እዚህ ጋር በምንድን ነው የተለየው ይላል። ይሄ ኮማ አለው እንደምታዩት። ስለዚህ በኮማ ነው የተለየው። ኮማ ነካለው ማለት ነው። እንደዚህ ሁለት ቦታ ነው የምከፍልልህ እያለኝ ነው። ከዛ ስለጨረስኩኝ አሁን ፊኒሽ ብለው እዚህ ጋር ይሄን ማስተካከል እንችላለን። ተመልከቱት። ፉል ኔም እዚህ ያለ፣ ዲፓርትመንታቸው እዚህ ያለ። እናንተ በጣም ብዙ አንድ አይነት ነገር ቢኖራችሁም እያጠጋጋችሁ መክፈል ይቻላል ማለት ነው። ለምሳሌ ደግሞ ይሄንኑ ከፍዬ ላሳያችሁ። እዚህ ጋር ላምጣውና እንደ አዲስ ኮንትሮል ቪ። አሁን እዚህ ጋር የአባትና የልጅ ስምን ደግሞ ልለየው ፈልጌያለሁ። የተለየው ኮማ የለውም፣ በስፔስ ነው። መሀል ላይ ክፍተት ነው ያለው። እመርጣለሁ። ቴክስቱ ኮለመን ኔክስት። በምንድን ነው የተለዩት? ኮማ ሳይሆን ስፔስ ነው። እንደዚህ ነው የምለይልህ እያለኝ ነው። ፊኒሽ። ከዛ እዚህ ጋር ፈርስት ኔም፣ እዚህ ጋር ላስት ኔም ብለን መጻፍ እንችላለን ማለት ነው። ሌላው ደግሞ እንዴት አድርገን ብላንክ ሴሎችን ማጥፋት እንችላለን ነው። ስለዚህ ሬንጁን መጀመሪያ ትመርጣላችሁ። ከዛ ጎቱ ስፔሻል ጋር ሄዳችሁ ብላንክ የሚላለ ዲሌት ማድረግ ይቻላል ማለት ነው። ምንም አድርገነው እንምጣ። ለምሳሌ እዚህ ጋር ባዶ ይኖረው ወይም እንደዚህ ባዶ ሊሆን ይችላል። እዚህ ጋርም ባዶ። አሁን ይሄን እዚህ ውስጥ ያሉትን ባዶ ቦታዎች ማጥፋት ከፈለግን ይሄን መምረጥ እንችላለን። ከዛ ሆም እዚህ ጋር ከዛ የተለያዩ አማራጮች አሉ። ፋይንድ ኤንድ ሰሌክት የሚለው ጋር ትመጡና ጎቱ ስፔሻል የሚለውን ትነካላችሁ። ከዛ እዚህ ጋር ትመጡና ብላንክ የሚል አለ። ብላንክ ጋር ከመጣችሁ በኋላ እዚህ ጋር ትመጡና ኦኬ ትሉታላችሁ። ብላንኮቹ እንዳለ እንደምታዩት ይመረጣሉ። ከዛ በኋላ ራይት ክሊክ ትነኩና ዲሌት ማለት ትችላላችሁ። እንደምታዩት ወደዚህ ሲያመጣን እንዳለ እንዲያጠፋልን ኢንታየር ሮ እንለዋለን። ኦኬ ብለን በሰከንዶች ውስጥ ማጥፋት ይቻላል ማለት ነው። አሁን ይሄ ሁለት ስለሆነ እየሄዳችሁ ማጥፋት ይቻላል። ነገር ግን በጣም ብዙ ሲኖራችሁ ነው እነዚህን የምትጠቀሙባቸው። ሌላው ደግሞ ወርክሽትን ራሱ እንዴት አድርገን ሃይድ ማድረግ እንችላለን ነው። ላው ላይ ራይት ክሊክ ከዛ ሃይድ ስትሉ
ይደበቃል። ለምሳሌ ይሄኛውን ኢንትሮ የሚለው ልደብቀው ከፈለኩኝ ላው ላይ ራይት ክሊክ ከዛ ወደዚህ መጣና ሃይድ ይላል። ይሄን ነካዋለሁ። እንደምታዩት የለም ተደበቀ ማለት ነው። ስለዚህ ዲሌት አልሆነም፣ ነገር ግን ተደብቋል። 46ኛው ደግሞ ሃይድ ያደረግነውን እንዴት አድርገን መልሰን ማምጣት እንችላለን ነው። አሁንም ራይት ክሊክ እንነካና አንሃይድ እንላለን፣ ይመለሳል ማለት ነው። ለምሳሌ ኒድ ራይት ክሊክ አንሃይድ እዚህ ጋር አለ። ከዛ ኢንትሮ የሚለውን ነበር የደበቅነው፣ መመለስ የፈለኩትም እሱን ነው። ኦኬ ላለው ተመልሶ ይመጣል። 47ኛው ደግሞ እንዴት አድርገን ኮመንት ወይም ደግሞ ኖቶችን መጻፍ እንችላለን ነው። ስለዚህ ራይት ክሊክ ነክታችሁ ኒው ኮመንት ብሎ መጻፍ ወይም ኒው ኖት ብሎ መጻፍ ይቻላል። ወይም ደግሞ ሪቪው ጋር መሄድ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምጽፈው ኮመንት ካለ ይሄን ቁጥር እርግጠኛ ካልሆንኩበት ላው ላይ ራይት ክሊክ እዚህ ጋር እንደምታዩት ኢንሰርት ኮመንት ይላል። ይሄን ነክቼ ኮመንት ማስገባት እችላለሁ ማለት ነው። ለምሳሌ ቼክ አርጉልኝ ከሆነ ቼክ ልለው እችላለሁ። ቀይዋ ነገር እንደምታዩት መታለች። በተመሳሳይ እዚህ ላይም ክሊክ አድርጌ ሪቪው ከዛ በኋላ ኒው ኮመንት ኮመንታችሁን ከዛ አሁንም እዚህ ጋር ማስቀመጥ ይቻላል። ሌላው ደግሞ ኪቦርድ ሾርት ከቶችን እንዴት መጠቀም ይቻላል ነው። አሁን ኤክሴል ላይ በጣም ብዙ ሾርት ከቶች አሉ። በተደጋጋሚ ሰርቼላችኋለሁ። ዋና ዋናዎቹ ኮንትሮል ሲ ኮፒ ያደርጋል፣ ኮንትሮል ቪ ፔስት፣ ኮንትሮል ዜድ ወደፊትና ወደኋላ እያደረጋችሁ ከኮንትሮል ዋይ ጋር እየቀያየጣችሁ መጠቀም ይቻላል። ኮንትሮል ኤ ደግሞ ሰሌክት ያደርጋል ማለት ነው። ለምሳሌ ይህን ለመምረጥ ኮንትሮል ኤ ብለናል። ኮንትሮል ሲ ኮፒ ያደርጋል። እዚህ ጋር ፔስት ላደረገው ከፈለኩኝ ኮንትሮል ቪ ብነካ እዚህ ጋር ፔስት ያደርገዋል። ለመመለስ ኮንትሮል ዜድ እያልኩኝ ወደኋላ መመለስ ይቻላል ማለት ነው። 49ኛው ደግሞ እንዴት አድርገን ፋይንድ እንደዚሁም ሪፕሌስን መጠቀም እንችላለን ነው። ለምሳሌ እዚህ ጋር እንምጣና ስኪፕ ልበለው። ይሄንን ላፕቶፕ ከምንል ይልቅ ፒሲ ብንለው የተሻለ ነው ብለን ካሰብን ይሄ ላፕቶፕ ደግሞ ለምሳሌ በጣም ብዙ ቦታ እየተጻፈ ይሁን እዚህ ጋር ለምሳሌ እንጻፈው ኮንትሮል ቪ ፔስት ላድርግ። እዚህ ጋር በጣም ብዙ ቦታ ላይ ምሳሌ እንዲሆናችሁ ነው። በፒሲ ለመተካት አሁን እያንዳንዷን እየፈለኩ እየሄድኩኝ ፒሲ አልልም ማለት ነው። ምን አደርጋለሁ? ኮንትሮል ኤች መንካት ይቻላል። ሪፕሌስ ይመጣል ማለት ነው። ከዛ የምትፈልግልኝ ላፕቶፕ ነው እለዋለሁ። ስለዚህ ይህንን በእንትን መጻፍ እንችላለን። የመጀመሪያውን ካፒታል ላድርገውና ላፕቶፕን የምተካው በፒሲ ነው ልበለው። ሁሉንም እንዲተካልኝ ሪፕሌስ 4 ቦታ ተካውል ብሎኛል። ክሎዝ ፒሲ እዚህ ጋር ፒሲ እንደምታዩት እንዳለ ተክቷቸዋል። ኮንትሮል ኤች አሁንም መቀየር ደግሞ ከፈለኩኝ ሀሳቤን ከቀየርኩኝ እንዳለ ፒሲ የሚሉትን ፈልግና እዚህ ጋር ልምጣ። በላፕቶፕ ተካቸው ማለት ከፈለኩኝ ደግሞ በተቃራኒው እንደዚህ ላፕቶፕ እየጽፋለሁ። ከዛ ሪፕሌስ ኦል ይተካሉ ማለት ነው። ፋይንድ ደግሞ መፈለግ ነው። ኮንትሮል ኤፍ ነክታችሁ ለምሳሌ ታብሌት የቱ ጋር እንዳለ ከጠፋብኝ ታብሌት ብዬ ጽፋለሁ። ከዛ በኋላ ፋይንድ ላለው እዚህ ጋር እንደምታዩት ታብሌትን ያገኝልኛል። ሌላም የጠፋባችሁ ነገር ካለ በዚህ መፈለግ ይቻላል። ሾርትከት መጠቀም ካልፈለጋችሁም ኮም ጋር ትመጡና እዚህ ጋር ፋይንድም አለላችሁ፣ ሪፕሌስም እዚህ ጋር አለ። ስለዚህ ኮንትሮል ኤች እንደዚሁም ኮንትሮል ኤፍን መጠቀም ይቻላል። 50ኛው ደግሞ በጣም ቀላል ነው። ለምሳሌ ኢንታየር ኮለመን ነው። እንመልከተው፣ ጥቅሙን ላሳያችሁ። እዚህ ጋር ልምጣና ትንሽ ከፍ ላድርገው። እዚህ ጋር አሁን ጽሁፎችን እየጻፍኩኝ ቅድም ቦታ ካልበቃው ምን እያደረግን ነበር? እዚህ እየመጣ እንደዚህ እያስተካከልን ነበር፣ ወይም እዚህ መተን ስናስተካክል ነበረ። ከዚህ ሁሉ ግን መጀመሪያውኑ ማስተካከል ይቻላል። እሱን ለማድረግ ሽቱ ላይ ራይት ክሊክ ታደርጋላችሁ፣ ወይም አዲስ ሽት ባደርግላችሁ የተሻለ ነው፣ ግልጽ እንዲሆን በደንብ። እዚህ ላይ ትመጡና ራይት ክሊክ ከዛ ቪው ኮድ ከዛ እዚህ ጋር ጀነራል ይላል። ይህንን እንመጣና ወርክ ሽት እንለዋለን። በመቀጠል ሴልስ ብላችሁ ጽፋላችሁ ዶት ኢንታየር ኮለመን ወይም መጻፍ ሲጀምሩ የሚመጣል ክሊክ ዶት አውቶፊት። አሁንም አውቶፊት ብላችሁ ስጽፉ የሚመጣል አውቶፊት ያውና። ስለዚህ ሴልስ ዶት ኢንታየር ኮለመን አውቶፊት። ከዛ ይህንን ዘግቶ መውጣት ብቻ ነው። ዘጋውት። ይህንንም ዘጋለሁ። አሁን እዚህ ጋር ለመጻፍ ልሞክር። በጣም ረጅም ጻፍኩኝ። ኢንተር እንደምታዩት ራሱ እያብቃቃልኝ ይሄዳል። እኔ የማስተካክለው ነገር ከሆነ በኋላ አይኖርም። አጠር ሲል ሰብሰብ ያደርገዋል፣ ረዘም ሲል ደግሞ ለቀቅ ያደርግለታል። ለቁጥሮቻችሁም ተመሳሳይ ነው። አጠር ያለች ቁጥር ብጽፋው ለእሷም የሆነውን አስተካክሎ ያደርጋል ማለት ነው። ስለዚህ ሴልስ ዶት ኢንታየር ኮለመን ዶት አውቶፊት በማለት አውቶማቲካሊ ኮለመኑ ዊድዙ እንዲስተካከል ማድረግ ትችላላችሁ።
ስለዚህ ማይክሮሶፍት ኤክሴል ላይ ብቃታችሁን የሚጨምርላችሁን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።